ወጣቷ ቲክቶከር ፊዮና የተወዳጇ ንጽሕት የቀድሞ ባለቤት የልጆቿ አባት የሆነውን ሚሊዮነሩን ተስፋ ስንታየው ጠበሰችው። ሴት አርቲስቶቻችን ባለሀብትን እንደሚያጠምዱ ሲነገር መስማት የተለመደ ቢሆንም ቲክቶከሯ ፊዮና ግን ዙሩን ከረር አድርገዋለች። በገሃድም የበርካታ ባለሀብቶች ቅምጥ መሆኗን እያሳወቀች ይገኛል። ለጥቂት ደቂቃዎች አብራችሁን ስትዘልቁ ከባለሀብቱ ስለተገኘው 40 ሚሊዮን ብር አውግተናችሁ አጀብ እንላለን። ፊዮና ብቻ ሳትሆን ሌሎቹም የባለሀብት ቅምጥ መሆናቸውንም እንነግራችኋለን። ቪዲዮውን እስከ መጨረሻው ተከታትላችሁ ሐሳባችሁን እንድታጋሩን እንፈልጋለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። ገንዘብ የሌለው ሰው በአናቱ ይተከል የሚለው ትሬንድ በቲክቶክ መንደር መጥቶ ሴቶች እንደ ፋሽን ከመናገራቸው አስቀድሞ በኢትዮጵያ ሴት አርቲስቶች ሲኖር የነበረ እውነት ነው። በአንድ ወቅት ሙሉ ዓለም ጌታቸው በሰይፉ ፋንታሁን ሾው ላይ በቀረበበት ጊዜ እንዲህ የሚል ጥያቄ ቀርቦለት ነበር። ፊልም ያበላል የሚል። ሙሉ ዓለም ፈገግ በማለት ቀልድ በሚመስል ቁም ነገር እውነቱን ተናግሮታል። ሴቶችን ያበላል፣ ወንዶችን ይበላል በማለት። እውነታው ይሄ ነው። በኢትዮጵያ ውስጥ የኪነ ጥበብ ሰዎች የሚከፈላቸው ክፍያ ዝቅተኛ እንደሆነ ይታወቃል። በተለይ ሴቶች ከወንዶች ያነሰ ተከፋይ መሆናቸው ግልጽ ነው። የኑሮ ሁኔታቸውን ከተመለከትነው ግን የሴቶች አኗኗር ከኢትዮጵያውያን የወጣ ነው። በቅንጦት የተሞላ ሕይወታቸው ከሚለብሱት ብራንድ፣ ከሚነዱት መኪና ጀምረው ዓለምን እንዳሻቸው መዞር ሁሉ ለእነሱ ተራ ነገር ሆኖ ከሆሊውድ አርቲስቶች ጋር አመሳስሏቸዋል። ታዲያ የዚህ ሁሉ ምክንያት ምንድን ነው ካል የሚያገቧቸው አሊያም የሚጠብሷቸው ወንዶች ቁንጮ ባለሀብት መሆናቸው ነው። ሴት አርቲስት ሆና ባለሀብት ያላገባች ከማግኘት ታላቁ ጣና ሐይቅ ላይ ኩርንችት አሊያም ከብዙ ዘመን በፊት የጠፋውን ዳይኖሰር ፈልጎ ማግኘት ይቀላል ይባላል። ሁሉም ቱጃር አግብተዋል። ሰው የተመኘውን አሊያም አዋዋሉን ይመስላል እንደሚባለው እነዚህ አርቲስቶች የሚመኙትን ቅንጡ ኑሮ ለመኖር አዋዋላቸው ደግሞ ከቱጃር ጋር መሆኑ አይቀርም። በዚህ መሃል አንዱ እንዲታ ባለሀብት ይጠብሳሉ። ያን ባለሀብት ጠበሱ ማለት ግን ገንዘብ አሳዳጆች ናቸው ወይም ደግሞ ሙሉ በሙሉ ገንዘብ እንጂ በመሃላቸው ፍቅር የለም የሚያስብል ሁኔታ አይደለም። ፍቅሩንም ገንዘቡንም በአንድ ሲያገኙትና ሲገጥምላቸው የሚገቡበት ሕይወት ነው። በእርግጥ አሁን ላይ ሴት አርቲስቶቻችን ሚሊዮነር ለመባል ሀብታም ወንድም መጥበስ ላይ ይጠበቅባት ይችላል። በራሷ ሙያም በቀላሉ 10-15 ሚሊዮን ብር ማፈስ የምትችልበት ሁኔታ ላይ ትገኛለች። ያም ሆነ ይህ አሁን በወጣቷ ፊዮና የልጆቿን አባት የተነጠቀችው ንጽሕት አበበ ከሌሎች አርቲስቶች ለየት ተብላ ስትጠራ ይሰማል። ሀብታም አጥማጅና ሀብታምን በውበቱ አሸንፋ ወደ ትዳር አስገብታ ንብረቱን ትቀማለች ይሏታል። ጉዳዩን ከላይ ካየነው እውነት ሊመስል ይችላል። እንደ እውነቱ ግን ንጽሕት እሱንም ከማግባቷ ቀደም ብሎ ሚሊዮነር የነበረች እንስት ነች። ከኢትዮጵያ ሴት ተዋንያኖች በተለየ ትታያለች። 2 ልጆች ቢኖሯትምና ዕድሜዋ እየገፋ ቢሄድም የማያረጅ ውበት የማያልቅ ቁንጅና የሚለው ሙዚቃ ለእሷ የተዘፈነ ይመስላል። አሁንም እንዳፍላ ወጣቶች የውበቷ ጸዳል ያንጸባርቃል። ቁመናዋና ደም ግባቷ ከነፃነቷ ጋር ተቀናጅቶ የብዙ ወንዶችን ልብ አሸንፏል። አሁንም በማሸነፍ ላይ ይገኛል። ንጽሕት አበበ በ2004 ዓ.ም የሕይወት አቅጣጫዋ ተቀየረ። ሀገራችን ላይ ያለ የሚባለው ሚሊዮነር ተስፋ ስንታየው ከአዲስ አበባ አውራ ጎዳናዎች መካከል አንዱ የሆነውን የቦሌ ኦሎምፒያ መንገድ እንዲዘጋ አዘዘ። ገንዘብ ካለ እንኳን መንገድ ሕይወትም ይቋረጣል አይደል የሚባለው፣ መንገዱ ተዘጋለት። ቆንጆዋና ዝነኛው አርቲስት ንጽሕት አበበ ባልጠበቀችው መንገድ አውራ ጎዳና ላይ ታገቢኛለሽ ወይ የሚል ጥያቄ ቀርቦላት አዎ አገባሃለሁ አለች። ከወራቶች ቆይታ በኋላ ወግና ባህሉን ጠብቆ ለሴት ወገን ሽምግልና ተፈጽሞ በታላቅ ድግስ ተሞሸሩ። ከ2004 እስከ 2009 2 ልጆችን አፍርተው አብረው መኖር ጀመሩ። በመሃል አለመግባባት ሲፈጸም ሁለቱ ለመለያየት ወሰኑ። የሚሊዮነርነት ጥቅሙ ይሄ ነውና ንጽሕትን ደህና ሰንብች ሲላት በባዶ እጇ አልሰደዳትም። ኑሮ እንደ ዛሬ ሳይንር ሚሊዮን የሚባል ብርም ባልቀለለበት ወቅት ያኔ የዛሬ 9-10 ዓመት ገደማ 40 ሚሊዮን የኢትዮጵያ ብር ያዥበት ለአንዳንድ ነገር ይሆንሻል ብሎ ሰጣት። የዛኔ ንጽሕት ሚሊዮነር ከመሆን አልፎ ሀብታም ወደሚለው ስም ተዘዋወረች። ንጽሕትና ተስፋ ስንታየው የየራሳቸውን ሚሊዮን ብሮች ይዘው በየአቅጣጫቸው መጓዝ ጀመሩ። ከዛን ጊዜ በኋላ ንጽሕት የተቀናጣ ኑሮዋን ሲንግል ማም በመሆን ቀጥላለች። ከፊልም ኢንዱስትሪውም በተጠበቀችው ልክ አልመጣችም። ይልቅስ የራሷን ኢንቨስትመንት አስፋፋች። በርካታ ቢዝነሶች ያሏት ሲሆን የራሷ ብራንድ ቱታ ማምረቻ ትልቅ ድርጅትም አላት። ሚሊዮነሩም ተስፋ ስንታየው ቢሆን ከሶሻል ሚዲያ እንደ ሌሎች ባለሀብቶች ሲሰወር አልታየም። በተለያየ ጊዜ በተለያየ መንገድ ስሙ ሲጠራ ይሰማል። የልደት በዓሉ መነጋገሪያ ነበር። ከወጣት እንስቶች ጋር የሚያሳልፈው ጊዜም ከሚዲያ የተሰወረ ሀቅ አልሆነም። የተለያዩ ምስሎች ሲወጡበት አስመልክቶናል። ታዲያ አሁን ላይ ገንዘብ ያለውን ወንድ የማሳደድ ሁኔታ በገሃድ ያወጡት ደግሞ ቆነጃጅት ቲክቶከሮቻችን ናቸው። በቲክቶክ መንደር የምናውቃቸው ቆነጃጅት ቲክቶከሮች ሁሉም ለማለት በሚያስደፍር ደረጃ ከጀርባቸው አንድ ከዕድሜያቸው በብዙ የራቀ ሹገር ዳዲ ወይም ባለሀብት ይኖራል።
ያ ካልሆነ ደግሞ ሲመጣ በአካል እንዳሸው የሚያደርጋቸው፣ ወደ ሀገር ቤት እስኪመጣ ደግሞ በቪዲዮ የራቁት ምስላቸውን ራሳቸው እንዳሻቸው እያደረጉ የሚልኩለት ዲያስፖራ አላቸው። ይህም እውነት እንደሆነ አንዳቸው ስለ አንዳቸው የሚያወጡት መረጃ ምስክርነትን ይሰጣል። በቅርብ ጊዜ ቲክቶከሩ እስጢፎ ከፊዮና ጋር በነበራቸው አለመግባባት በሶሻል ሚዲያ የጀርባ ሚስጥራቸውን ሲወጣጡ ተመልክተናል። እስጢፎ ከነገረን ታሪኮች አንዱ ፊዮና በዕድሜ በብዙ ከራቋት ሹገሮች ጋር በመሆን የደም ግፊትና የስኳር በሽታ መድኃኒታቸው እንደሆነች ነው። ይህም በቅርብ ተረጋግጦልናል። ታሪክና ሌጋሲ ያስቀጣዩዋ ፊዮና ከሴት አርቲስቶቻችንም ሆነ ከሌሎቹ ዙሩን ከረር አድርገዋለች። የጽዮት አበበ አልጋ ወራሽ ሆና መጥታለች። ከበርካታ ባለሀብቶች ጋር እንደተኛች የሚነገርላት ፊዮና ከጽዮት አበበ የቀድሞ ባለቤት የልጆቹ አባት ጋር አዲስ ግንኙነት ውስጥ ትገኛለች። አብራም በየመጠጥ ቤቱ እሽኮለሌ ትላለች። ሚሊዮነሩ ተስፋ ስንታየው የልጆቹ የዕድሜ እኩያ ከሆነች ልጅ ጋር አንሶላ ይጋፍፋል ተብሏል። ዘ ፓወር ኦፍ መኒ የሚለው ንግግር ከዚህ በላይ ምስክር ሊሆን የሚችል ነገር አይኖርም። ቲክቶክ ከአሰራሩ ጀምሮ ለሁሉም ሰዎች ክፍት ነው። በቲክቶክ ለመታወቅ የተለየ ነገር አያስፈልግህም። እብድና በዓል ምን ይለኛል፣ ሃይማኖቴስ፣ ቤተሰቦችስ የሚለውን ነገር እርግፍ አድርገህ በመጣል ጋጠወጥነትን ኮንፊደንስ ወይም በራስ መተማመን በሚል መጠሪያ ጠቅልለህ መውጣት በቀላሉ እንድትታወቅ ያደርግሃል። ፊዮናም ገና የስኩል ተማሪ እያለች ቁንጅናዋን መነጋገሪያ አድርጋ መጣች። በወቅቱ ከነበሩ ታዋቂ ቲክቶከሮች ጋር በመጋደም ዕውቅናዋን አስፋፋች። 18 ዓመትን ሳትሻገር ትምህርቷን አቋረጠች። መታወቅና ባልበሰለ አእምሮ ገንዘብ ማግኘት የሕይወት አቅጣጫዋን ቀየረው። በቅርብ ጊዜ በኃይለኛ ሱስ ውስጥ እንደምትገኝ የሚያረጋግጡ ነገሮች በቪዲዮ ተካቶ መውጣታቸው አይዘነጋም። በእርግጥስ ከዕድሜህ በብዙ ርቀህ መማር ማወቅ፣ ራስህን በባህልና ሃይማኖት ውስጥ አስገዝተህ የሕይወት መንገድህን በምታስተካክልበት ጊዜ ሌላኛውን የማትቋቋመውን መውጣቱ እንደ መግባቱ ቀላል ያልሆኑ ነገሮች ውስጥ ገብቶ መገኘቱ የራስ ህመሙም ሆነ ጸጸቱ ዊድም ሆነ አሸሽ አሊያም እኛ የማናውቃቸው ሱስ ውስጥ ከመደበቅ ውጭ ምን አማራጭ አላት? ገና በለጋ ዕድሜዋ ሁሉን አግኝታለች፣ ደግሞም ሁሉን አጥታለች። ባለሀብቶች አሁን ላይ ሽርፍራፊ ሳንቲም እየሰጡ የለጋ ዕድሜዋን ውበትና ማዛ ይመጣሉ። የኋላ ኋላ ግን ውበቱ አብሮ አይዘልቅምና ሲረግፍ ሁሉንም ነገር በእጇ ታጠዋለች። በጸጸትና እሳት ውስጥም ታሳልፋለች። እነዚህ ባለሀብቶች እንደ ሴት አርቲስቶቻችን በፍቅር ወድቀው ወደ ጋብቻ ይሄዳሉ ብሎ መገመት ያስቸግራል። አርቲስቶች ክብራቸውን ያውቃሉ። በቻሉት መጠንም ትክክለኛ ሕይወትን ለመኖር ሀብታሙ ግለሰብ ጋር የፍቅር ሕይወት ይመሰርታሉ። ሀብታሞቹም ሴትነታቸውን ብቻ ሳይሆን ትክክለኛ ፍቅርም ተይዘው ነው ከአርቲስቶች ጋር ትዳር ውስጥ የሚገቡት። ወደ ቲክቶክ ስንመጣ ግን እንደዚህ ሊሆን አይችልም። በቲክቶክ ሁሉም ፍጥንጥን ያለና አቴንሽን ፍለጋ ላይ ስለሚደክሙ ያን መቅበዝበዛቸውን ባለሀብቶች ተጠቅመው ይጥሉታል። ከቁም ነገር ደጃፍ ላይ እናጣቸዋለን። በዛ ላይ ባለሀብቶቻችን አሁን ላይ ነቅተዋል። እንደ ቀልድ አግብተው ካልተመቻቸው በመውጣት ሚሊዮን ሀብታቸውን ማጣት አይፈልጉም። ይልቅስ ሽርፍራፊ ሳንቲሞችን እየሰጡ ልጅነታቸውን ይጠቀሙባቸዋል። በዚህ ቪዲዮ ፊዮናን ርዕሳችን አድርገን አነሳናት እንጂ የሚታወቁት አብዛኞቹ ቲክቶከሮች በዚህ ሂደት ውስጥ ይገኛሉ። በቲክቶክ መንደር የምናውቃት ባምቢ ሀበሻ በድፍረትና ምንም አይነት ቅንጣት እፍረትን ሳታሳይ በአደባባይ ሻህላ ሙዲን እሷን ቢፈልጓት አይኗን እንደማታሽ ተናግራለች። ጉዳዩን ቀልድ ለማስመሰል ብትሞክርም እውነትና ሐቁ ግን ዕድሉን ካገኘች እንደምታደርገው አያጠራጥርም። ባለሀብቶቻችን ምን ያህል የአእምሮ መቀጨጭ ውስጥ ቢሆኑ የሞራል ጥያቄም ቢያጡ ነው ከልጆቻቸው ከሚያንሱ እንስቶች ጋር የሚወጡት። በገንዘብስ የሚገዟቸው። እንዴትስ በዚህ ልክ ማሰብ ተሳነን? ያውም ከ99% በላይ አማኝ ነን በምንል ማህበረሰብ ውስጥ። እነዚህ ወጣት ቲክቶከሮችስ ቤተሰብ የላቸውም ወይ? ነገስ ቤተሰብን መሰረታለን ብለው አያስቡም ወይ እያልን በመጠየቅ እንጨርሳለን። እናንተ ምን ታስባላችሁ? ቲክቶከር ሴት እንስቶቻችን ልክ ናቸው? ዘመኑ ገንዘብ ስለሚፈልግ ማድረጋቸው ስህተት አይደለም ወይስ እንደኛ የሐሳቡ ተቃራኒ ናችሁ? ሐሳባችሁን በኮመንት አሳውቁን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።